ካዶናይ ጋር እዚህ በመጨረሻም ለሚመጣው ትውልድ ምን ትመክራለህ? እንዳይመጡ እንዴ ድጋሚ ካራቺ ጋር መቼም አታዩንም ባይዙ አላህ ምስክር ነው። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዛሬም እናንተ ዘና ፈታ በሚያደርጉ አዲስ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። ይመቻችሁ። እኔ አሁንስ የቤት አከራይ ነገር እየመረረኝ ነው። እውነት በእኔ ገንዘብ ነው በቃ የሚኖረው ምንም ነገር የለውም። አቦ ተፍ በል ስራና ውጣ አየር ቀይር ምናምን እንዴ ቶኝ ነኝ ነገር ነው እናታችሁ። በቤት ኪራይ ብቻ ገንዘብ ሰው እንዴት ይኖራል? ይሄንን ቪዲዮ እንዳያየው በርጠሚውስ አለቀል። በመጨረሻም ለሚመጣው ትውልድ ምን ትመክራለህ? እንዳይመጡ ነቀ ከመሰቀየ እዚያ ቢቀሩ ይሻል። እንዳይመጡ የኑሮ ውድነቱ ነው እንጀራውን በምን እንደሚበላው ይሞታል። በቃ ዋናው ሚጥሚጣው ነው፣ ሌላው ይመጣል በሐሳብም። ነስ ያባ ወንድሜ በእናትህ መንገድ ጠፋብኝና ልጠይቅሽ ብዬ እኮ ነው። በዚህ ነው ቦሌ ቡልቡላ የሚወስደው። ምን አገባኝ እኔ ግን ዝም ብለህ በዚህ ጋር ሰንጥቀው። ምንድነው የምትበሳጨው? ምንድነው የምሰነጥቀው? ፍልጥ ነው የምሰነጥቀው? ምን መንገድ እኮ ነው የጠየቅኩ ወንድሜ። ምን በሰላም ይሄ ነው ያ ነው አትልም እንዴ? ምን አላቄም እንዴ አንተ ጃንጆ ወንድ? በፕሌን እየሄድክ መንገድ የምትጠይቅ ሰው አይደለም እንዴ አንተ? ስማ ፍራንክ ስጠኝ ነው እንዴ ያልኩት? መንገድ ጠቁመኝ እኮ ነው ያልኩት። በዚህ አይነት አንተ ብር ስጠኝ በልማ ትወቀኛለህ። ዘንድሮ ምን አይነት ሰው ነው? ሄዳ በቃ ሌላ ሰው ጠይቃለሁ። ችግር የለም። ወዳሙ ጀለስ ልመና ወጡ። ነሐሴ 24 እናት ድርና የሁላችን ድር ግጥሚያ አለ። ጨዋታው የሚጀምረው 10 ሰዓት ላይ ነው። እናት ድር በጣም ተዘጋጅተናል። ያዋቸው ያልሰለጠነ የለም። ስታያቸው ያስፈራሉ አይደለ? ስለዚህ ሜዳ ይለየናል። ሜዳ እንገናኝ። የታባቱ እናት ድር ይመቻቸው። አምርረዋል። የቲም ጁቬንቱስ ብለነዋል። የሚገባው ይገባዋል። ግን እናት ድር ይመቻቸው። እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሩጥ። ሁለተኛ ሚኒሻ ካየ ሩጥ። ሶስተኛ ሚኒሻ ከያዘ ብር ስጥ። ይሄን ይመስላሉ። አመሰግናለሁ። አራዳው ሚኒሻ ይባላል። ፎሎ ላይክ ሼር አድርጉልኝ። አመሰግናለሁ። አረካሽኝ ወላሂ ሰሞኑን የፈሳ ወሬ በደንብ እየተሰማ ነው። በደንብ ማለት ነው። አፈሳ በዚህ ከቀጠለ ወንዶቹ ከቤት ሲወጡ ሴት ሆነው ሴት ነን አምሮብሻት አይ ወጣት እንዴ በስሬ እንዳትሆን ወይኔ ወዴት አንተ አምሮባቻል። በእናትህ አንተ ራስህ እንዴት ነህ? በእናትህ ሰላም ነው? እንዴት ነህ? አይ ተረፍኩ። ማታ አመለጥ አንተ ማታ እያወራኝ አንተ በእናትህ አንተ ቅያ ሰፈር ላይ በጣም አፈሳ ተጀምሯል። ተጠንቀቁ። እኔም ትናንትና ፑል ቤት እንደዚህ ነው ቁጭ ተጫውቼ መጣሁ። አንተ ዛሬ ነው አውርብሻል ቂጥሽ ምናምን አንቺ ጡትስ የለሽም። አንቺ ጡት እንዳይጠረጠሩ ታቱ ምናምን ነገር ታቱ ምናምን እንዲጠረጠሩ ይችላሉ። እሺ በቃ ረቂ ጥለ ሰው መላጣም በቃ ወንዱ ቺክ ሆኗል ከአፈሳ ለመትረፍ። ይሄ የምታዩት የአንገቱና ክራውኑ በኢትዮጵያ 52 ሚሊዮን ብር ነው። መግዛት የምትፈልጉ ሰዎች አዲስ እንደመጣ ነው። እንደምታዩት በጣም ነው የሚያምረው። የኪንግ እና የኩዊን ስታይል ነው። የምትፈልጉ ሰዎች ቁጥሬን አስቀምጥላችኋለሁ። ዱባይ ነው የምንገኘው። እዚህ ቪዲዮ ላይ በጣም ያሳቀኝ አንድ ኮሜንት አለ። ምን ይላል መሰላችሁ? ይቅርታ እናት በአማርኛ የምታወሪው ለማን ነው? እኛ አማርኛ ተናጋሪዎች እኔ አይመለከተንም ነው። 21 ፍሬ ስጋ በ550 ብር እንጂ ስንት ነው የከፈልከው? 21 ፍሬ ነው 550 ብር ነው። 550 ብር
እዚህ ዘመን ላይ ደርሰናል። ስጋ በፍሬ ተቆጥሮ የሚከፈልበት ጀከሰኔ ቆይ አቤት 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 ዳዴ መላከፍ የለመደበት አንተ ከአባት ጋር ሆነ ወሬ ለማውለት ኖርካታ ቻርጀር ይዛል እንዴ? አው ለምን 7 ሰዓት መድኃኒት ወስዳለሁና መድኃኒቴን ወስጄ ቻርጀሩን ልጠጣው። አያትህ በቻርጀር ጥጥፈትል ከነበር አላውቅም፣ ግን ቻርጀር አንድ ስራ ነው ያለው። ቻርጀር ማድረግ አንተ ካለህ የአይኪው መጠን ጋር እኩል ማለት ነው። ምን ፊቴና ላይ ይሁን ነጭ ነጭ ሆኖ ቻርጀርህን ልቀበው። ብዙ በስተት ተረግዘው የተወለዱ ሰዎች አውቃለሁ እንዳንተ የዘቀጠ ምን ከብሯልን ከፈለገው ውስጥ ለውስጥ ሂድ ሽምብራ ቆሎ እንደው አሁን ይሄ ሰው ሟች ገንዘብ ያገኛል ከዚህ ከድር ላይ 5 አያገኝም 17 ጊዜ ታከሙ በእኛ ገንዘብ አይባልም። ተው ዘንበል እንኳን በወንዲ ሊሞት ገንዘባችን ከሰከስ ነው የቀረ ገንዘብ የሞተ ሰው አይባልም። ዝም ብለህ አንዳንድ ሰው ኑሮ የማይጠቅም ሙቶም ደግሞ አንዳንድ ነገር አይጠፋው። ኧረ ተው ዘንበል ይሄ ወንድሙ ነው መሰለኝ። ናስቲ ነህ ልጅ ናስቲ አይ ያኔ መሰለ ጎበዝ እንደው እስቲ ብቻ እስቲ እንዴት ነው አብሽር እስቲ አብሽር ፈጣሪ ያጽና ፈጣሪ ያጽና። እንዴት ነው ቀብሩ ተፈለመ እንትን እያለቀ ነው ኑዛዜ ይጽፋል። ደግሞ ምን አለ መሸመ ሲንገበገብ ተንገብግቦ ሞተ። ምን አለ ደግሞ ምን አለ ኑዛዜ መርጦ ለማርያም 15 ኪሎ ሜትር የ6 ሰዓት መንገድ ናት። ጎጃም እናታችን አይደል ጎጃም ታዲያ ይቀበር እዛ ሂዳችሁ ቀበሩኝ ያቴ ቀብር ጎን ብሏል። እድሮ ወስዶ እዛ ሊቀብረው እዛ ወስዶ ሊቀብረው እየሰማኸኝ ነው ወንድም መድኃኒዓለም እንቀብረዋለን ከፈለገው ውስጥ ለውስጥ ሂድ አኮሊ ውስጥ ለውስጥ ሂድ ፐርሰናል ነው እንዴት አው እንጂ ግንኙነት ሲያደርግሽ አንቺ አታውቂም ነበር? እኔ ታኝቻለሁ በዛን ሰዓት። ምን አይነት እንቅልፍ ነው የተኛሽው? ወንድ ልጅ ላይሽ ላይ ጾታዊ ጥቃት እያደረሰብሽ አንቺ መንፈስ ቅዱስ ነሽ ወይስ እዩ ጩፋ ነሽ? ምን አይነት መንፈስ ቅዱስ ቢጠጋብሽ ነው አንቺ ወንድ ልጅ በተኛሽበት ሲደፍርሽ የማይታወቅሽ? ምን አይነት መልአክ ነሽ? አጥፍ ብሎ ነው እንደወጣው ምን ሆነሻል? ስንት ታግሎ እንትን የሚለውን ነገር ንገሪኝ እባክሽን። ሲደፍረኝ አላውቅም። ሳሪ ግን ራሱ ነግሮኛል። ምን ደፈርኩሽ ብሎ ከወገብሽ በታች አንቺ ሰውነት አይደለም እንዴ? ተገጥሞልሽ ነው? አያትሳቁና ትይዛላችሁ እንዴ? በቄራ ተገጥሞልሽ ነው ከወገብ ልጅቷ እዚህ ተደፈርኩ ብላ መታ ታወራለች። እነሱ ሙድ ይዛሉ። የሆነ መድኃኒት ሰጥቶ አደንዝዟትስ ቢሆን እሱ ከነገራት ስንቱ እንደዛ ያደርግ የለ እንዴ? አፍዝዟት ምናምን ቢሆንስ? የቲክቶክ ፍርድ ቤት ደግሞ አፈላ በጣም የሆነ ሰው ይሰበሰባል፣ የሆነ ግሩፕ በቃ እነሱ ፍርድ ሰጪ ህግ አምጪ ምናምን እነሱ ናቸው። አንተ ምንድነው የሚያንቀዋልልህ? ምን ላድርግ ስራ የለኝ። እኔን አግዘኛ። ምንድነው ማግዝሽ? ልሂድና ኮባ አምጣልኝ። ኮባ ከአንዳንድ ይሻላል። እንደዛ ትይኝ እንዴ? ምርጥ ኮባ ነው ይዤልሽ መጣ። የተለየ ኮባ። አንተ ምንድነው ያለው ትርም የሚያንቀሰቅሽ? 9 ሰዓት ከሆነ ያልቃል። እጅ በዛበታል። ደግሞ የዘንድሮቹ እጅ የላቸው ታውቂያቸዋለሽ። ኮባ? አዎ። ለማንኛውም ብዙ አላበሽም፣ ቶሎ እመጣለሁ። እንዴ አንተ የምን መብሸት ነው የምታወራው? ዳቦ እንደፋበት እኮ ነው። ኮባው ለዳቦ ነው እንዴ? እና ለምንድን ነው የዳቦ ኮባ? የት ነው ያለው? ወይኔ ጉዴ ፈላ። የምን ኮባ ነው? የቪዲዮ ያልገባችሁ ሰዎች ምን መሰላችሁ? እሱ ኮባ ሲባል ጫት ነው። ገባችሁ? ተደብቆ ይቅማል ማለት ነው። ያው እኔም ኮሜንት ላይ አይቼ ነው። ልጅ ሚስቱን ወይም ፍቅረኛውን ፕሮፋይል ከሚያደርግ ከግብጽ ጋር ጦርነት ግጠም ቢባል ለምንድን ነው? ውይ ይደብራል። ግን ወንድ ልጅ ምን ጊዜም ኪስ ውስጥ ስንት ብር መያዝ አለበት? ሁሌ መጥፋት የሌለበት ካሽ ነው። አዎ 200 ሺህ ብር 100 ሺህ ብር 10 ሺህ ብር። ምክንያቱም ወንድ ነው፣ ወንድ ስለሆነ 10 ሺህ ብር መያዝ አለበት ኪስ ውስጥ። ከ20 ሺህ ብር በላይ ከ20 ሺህ ብር በላይ ኪስ ውስጥ መኖር አለበት። ቆሎ ቢደፋ ምን ሊያደርግ ነው? 20 ሺህ ብር ቆሎ አለ። አዎ ነው። ወንድ ልጅ ከደፋ 20 ሺህ ብር ቆሎ ነው የሚደፋው አይደል? 20 ብር የሌለኝ እኔ ኮመንት ላይ ስንት ብር መያዝ አለበት? እነዛ 100 ሺህ 200 ሺህ ያሉት ብር ምን እንደሆነ የማያውቁ ሰዎች ናቸው። ካሽ እነዛ ብር ጋር ተጠግተው አያውቁም። በኪስ ሚያዝና ማያዝ ብር አያውቁም። 10 ሺህ ብር ፌር ነው፣ ችግር የለውም። ግን የኔ ቢጤ ያለ ደግሞ ካሽ የሚባል ነገር እንዲህ ብዘቀዝቁኝ እኔ ኪስ ውስጥ አልይዝም። እንዴ ማዘር trying eye filter on my mom. የአይነ ፊልተር ነው። አይኗን አጣበበው ማዘር። ኧረ በኢየሱስ ምን ነው አይኔ ጠፋ እንዴ? አንቺ ምን ሆኖ ነው? ምንም ቆንጆ ነሽ። ምን ሆነሽ?
ኧረ እባክሽ እንዴ ምንድነው ቆንጆ ነሽ የምትይው? የሆነ ነገር አድርገሻት መስታወት አላየሽም እንዴ ከነጋሙ? ኧረ ሄጄ ያለው ነው ሆነ። ኧረ ቆንጆ ነሽ ምን ሆንሽ? እስቲ እባክሽን እንደዛ እኔ ተጋርዷል ራሱ ጭራሽ ጨርፍ ነው አታይም? ጭጋግ መስለው ተጠጋግቷል። እኔ ነኝ እንዴ አሁን? አንቺ ነሽ ምን ሆነሽ ነው አንቺ? እኔ በሺ ብሎብኛል እኮ ለራሴ አይኔ ላይ አይንሽን እስቲ ጥረጊው። ጠረኩት እኮ እቺ ልጅ በቃ እናቷን ትጫወትባት። በፍጹም ዞር በይ፣ በፍጹም ዞር በይ። መስታወት ይሄዳለሁ እንደዚህ እኮ አንሰብ እንዴ ስሚ ቅልጥ አድርገህ ከጮክ 500 ስጣብ ቅልጥ ካሜራ ማን ነው ታዝጂ ነው ዴር አድርገህ ተብዬ ነው። በጣም ከጮክ 5 ሰከንድ በጣም ከጮክ 500 10 ሰከንድ ካልኩ 1000 የፈጠነ እዚህ ጋር ግን ያ ሰከንድ አዘጋጅቶ አንተ ከሴት ጋር ወደ ለ500 ብር ቤት ተጠበጠው። ግን እኮ እንደዚህ ስትሬት ዳርኩ ስትሬት ገና አላስጀመርኩትም። one more ግን ማለት ነው ሳታቆም ቆጥ ነው የምታደርገው። አይ 5 ሰከንድ ከሆነ ቆይ ሆላ ላስጀምረው 1 2 3 እኔ ለልጅቷ ተሳቀኩኝ። 7 ሰከንድ እመች ብራዘር ያበረ ታይም ላይ ታይሚንጉ አሪፍ ነው። ያው ተጠቅሞ የሚከፈልበት ታይም ነው። ግን ከፊቱ ያለችው ልጅ አይተ ሴቷ አፈረች። ዳውድ አረ በጣም ትችላለህ ማን ጎበዝ ልጅ ዳውድ አረ በጣም ደስ የሚል ስራዎች አየው። A few moments later ልጅ ዳውድ ማለት መሀይም ደንቆሮ እንዴት እንደፈመሰ ራሱን ይሄ ግራን ቢያ ይሰማል አይደል? ሃይሚታይ ሰላም ነው። በምን አይነት መንገድ እንደፈመሰ ምንም ሳያቅ መሀይምነቱን ይዞ የፈመሰ ሰው ማለት እሱ ነው። ፋሚሊ ሀቀኛ ቢሆን ህይወታችን እንደዚህ አይበላሽም። 4ኛ ክፍል 35ኛ ስንወጣ ማሬ ደደብ ነው ይሄ ነገር አይሆንህም ቢሉ ለወጥ እናደርጋለን። በልበል ብለው ጨረቃለን። አተርዬ ከስራ ሲመለሱ ዓርብ ዕለት የሚሰሙት ሙዚቃ የማንን ነው? እረፍት ቀን ከስራ በኋላ ያስፈልጋል ትንሽ ካቲካላ። እረፍት ቀን ከስራ በኋላ ያስፈልጋል ትንሽ ካቲካላ። ዱርዬ በማዘር ተከሽኑ አሉ። ሰሞኑን የሸቀጣሸቀጥ እቃዎች እንዲሁም የአትክልትና ፍራፍሬ ዝርዝር ይመለከታል። ሪፖርተሮቻችን ሰላም ሙልጌታና ኤደን ብርሃኔ መረጃዎችን አሰባስቧል። 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት 60 ብር ሲገባ ፎርቹንና ድል ዘይቶች ደግሞ ቀድሞ ይሸጡ ከነበሩበት 120 ብር ወደ 125 ብርና 130 ብር ከፍ ብለዋል። ስኳር በኪሎ በ8 ብር ከ50፣ ጨው ከ1 ብር እስከ 1 ብር ከ25 የተሸጡ ይገኛል። የሀገር ውስጥ ምርቶች የሆኑት ቬራና ቼራሊያ ፓስታ 5 ብር ከ50 እና 5 ብር ይሸጡ ሲሆን የውጭ ሀገር የፓስታ ምርቶች ደግሞ ከ8 ብር ከ50 እስከ 9 ብር ይሸጡ ነው የሚገኙት። መኮሮኒ በኪሎ 8 ብር ሲሆን ከሳምንት በፊት ከነበረው ዋጋ የ50 ሳንቲም ጭማሪ አሳይቷል። ሩዝም እንዲሁ የ1 ብር ጭማሪ በማሳየት ከ7 ብር ወደ 8 ብር ከፍ ብሏል። የምስር ሽያጭ በኪሎ ጭማሪ ያሳየ ሲሆን ከ8 ብር ከ50 ወደ 11 ብር አድጓል። የሱፍ ዋጋ በኪሎ 9 ብር ሲሆን ጥቁር አዝሙድ 20 ብር፣ ቀይ ተልባ 12 ብር፣ ኮረሪማ 26 ብር፣ አደንጓሬ በ24 ብር የተሸጡ ሲሆን ይሄ ማለት እንግዲህ 2000 ላይ ነው። አሁን ላይ ግን ዋጋዎቹን ብትሰሙ ያስደነግጣቸዋል። ፍየል 100 ሺህ ብር ገብቷል። ሰዎች ፍየል 100 ሺህ ብር። ዛሬ የሆነ ቪዲዮ አይቼ በጣም ነው የገረመኝ። ውጭ ባር አንተ ሲጀመር ቸከሷን ጥሩ ልጅ ነው ያዋጣሻል። ቀጥይና የምትላት አንተ ምን ቤት ሆነ ነው ቸከሷን ሲጀመር ታውቃታለህ? አላውቃትም። እና ምን ቤት ነው? ግንብ ቤት እንዴ? ኧረ ዝም በል። አዎ ኧረ ውሃ ምናምን አጠጡት። እሺ አጠጡት። ጠዋት ወይስ ማታ? ጠዋትና ማታ። ጠንካራ ነው የሚሆነው። አይ ይመች ገጭ ይላል። ደግሞ ተመለሱ። ይሄው እናቴ ላክሽኝ ጋር እሺ ግን መልሴስ? የምን መልስ እንዴ? ስንት ብር ነው የሰጠው? 500። እቃው ስንት ነው? እቃውማ ጨምሯል። 530 ሆኗል ብላይ 600 ሰጠዋትና ኦኬ 70 ብር መልሳልኛለች። ይሄው እናቴ እኮ እና ግን እኮ የታክሲ 40 ብር አውጥቻለሁ። የታክሲ 40 ብር ካወጣ ለእቃው ደግሞ 30 ብር ከጨመርክ አንድ ላይ 70 ብር ማለት ነው። 70 ብር መለሰች። አመሰግናለሁ። ሰላም አምታታት እንዴ? አምታታት እንዴ? እኛን ነው እንጂ አምታታችሁት። ታው ትሬንድ ይቅርብ ወንድሜ።
ተው አይ እንዲህ ነው እንጂ ትክክለኛው ትዕግስትን ታውቂያት? ትዕግስት ያቺ አብራን የተማረችው? አዎ ያቺ ረጅም ለባሿ በጣም ጨዋ አውቃታለሁ። ብላ እኮ ጨዋ የለ አቺ ባለፈው እኮ መንገድ ላይ አግኝቻት እንዲሁ እሷ አግብታ አርግዛ ያላየሁት ምስልሽ። ትዕግስት ያቺ ቀሚስ ለባሿ አርግዛ እንዴ! ሰው ግን በስማ ምን ጨዋ አልነበረች እንዴ? እና እኔ ምን አልኩሽ? እኔ እኮ አግብታ ያረገዘኝ ምን አልኩ? አግብታ ቢሆንስ ምን አርጓት ነው? ኧረ ይውዲ ተይ በቃ ሰው ግን አይታመንም። ምን አገባሽ? እንዴት መሰለሽ ልጅ ሁሌ ቀሚስ ለባ ለካ ሰው ነው ቃንቃን ነው ጨዋ ሰው። ተይ እንጂ አግብታ በስርዓት ቦግ ማድረግ የወለደችውን እና አግብታ አላታረግ ነው። እኔ እናንተ ጎረቤት ሆኜ ማለት ነው ሳፋ እንጀራ በሌለኝ ጊዜ ስጡን ብያችሁ ማሰጡን ሆኖ ቡና ሲፈላ ማጠሪን ከሆነ ማለት ነው እኔ ደግሞ ልብሳችሁ ውጪ አስተፊዳችሁ ወደ ስራ በሌላችሁበት ሰዓት ወደ እኔ ቤት አላስገባው። እግዚኦ አቺ እንደዚህ ዝናብ ይቀጠቅጠዋል። ምሳምሶ ተካፈሉ ይሄማ ነው ኖር ነው አላለኝ ኖር ነው አላለኝ ስማ እኔም አሁን ራሱ ብር የለኝም እና ከእናንተ ጋር ወጥቼ ልጨፍር ነው። እስካሁን እንዴ ሶስቴ እኮ ነው ያስደገማል። ራቲና ዩቲ እንዴ ድጋሚ ካራቺ ጋር መቼም አታዩንም። ባይዘው አላህ ምስክር ነው። እኔ አሁን ይሄ ለእናንተ አይደለም ነው አሁን የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን። መቼም ድጋሚ ማንተያይ ማንገናኝ ሰዎች ነን የሁለታችን። አሁን ይሄ ካራቺ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም፣ አይመለከታችሁም። እናንተ ግን በጣም ይሄ ስራዎች እየመጡ እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላኛ አብረን አንሰራም ምንም አይነት ስራ። እዚህ በፊት ያያችሁት ቪዲዮ ሲጎራረሱ ምናምን ያለው ኤአይ ነው። ኤአይ ምን ያክል ሰዎችን እየመሰለ እንዳለ ዩቲናስ ደግሞ ወጣ ከዚህ በኋላ አብረን አንሰራም እያለች ነው። ይሄም አሁን ኤአይ ነው። ጃኒ መጣ ከአዶናይ ጋር እዚህ ኤአይ ሌላ ታሪክ ውስጥ ገብቷል ወገኖች። በእናንተ ማን ስለሆንክ ነው አንተ እነሱን የምነካቸው? ማን ስለሆንክ ነው? ሰው የላችሁም ብለን ማንተኛ ያው ውዳጅ አንተ ማን ስለሆንክ አባይ ሄዶ ወደዛ እናንተ ሄዱ። ምን አይነት ሰው ጋር ነው ያጋጠመው ነገር? ቀበጡ ማለት የጋሽ ቀጭኑ ተገና ሰላም ነው ወይ? የሆነ ቦታ ቃለሁ አስታውሰኛ የሆነ ቦታ ቃል ጨዋ ልጅ በዚሁ ቀጥል፣ በዚሁ ጸባይ ቀጥል። እውነት ደስ ያ ሰውዬ ነው አይደለም? አይደለም፣ ሌላ ሰው ነው። አንተ አይደለም? እኔ አይደለሁም አቦ፣ እኔ አይደለሁም። ልቀቀኝ፣ እኔ አይደለሁም። አሰማም እንዴ ወስኪና ተመለከቱት። የዱባይ ባለሀብት እንግዲህ ሚስቱ ቢኪኒና ጡት ማሳጅ ለብሳ ባህር ዳርቻ ላይ ከሰዎች ጋር ስትዋኝ እሷን ለመበቀል አስቦ በስሟ በ50 ሚሊዮን ዶላር ደሴት ገዝቶ ቢሰጣትም እሷም ይህንን ደሴት በአስቸኳይ መልሰ ካልወሰድከው እፈታለሁ ብላ አስፈራራችሁ። ነገሩ እንደዚህ ነው። እቺ የምትመለከቷት ሴት እንግዲህ ቢኪኒና ጡት ማሳጅ ለብሳ ሰዎች በዛ ወደሚሉበት ባህር ዳርቻ ላይ ተዋኛለች። ባሏም እንግዲህ ሰዎች የሚስቱን ሰውነት ስላዩ ደስ ስላላለው አንድ ሀሳብ መጣለት። ለምን በስሟ ደሴት አልገዛላትም ይልና በ50 ሚሊዮን ዶላር በስሟ ደሴት ይገዛላታል። ከዛም ሲነግራትም እሷ ከመደሰት ይልቅ እጅጉን ተበሳጨች።
እኔ ይህንን አልፈልግም። እኔ ብቻዬን ሳይሆን ሰዎች በዛ ወደሚሉበት አካባቢ ላይ ነው መዝናናት የምፈልገው። ስለዚህ ነፃነቴን አክብር፣ በአስቸኳይ እንደ ሴት ውሰድ፣ ካልወሰድክ እፈታሃለሁ በማለት እንግዲህ አስፈራርተዋለች። እዚች እህታችን ላይ ደረሰውም ነገር ኢትዮጵያውያን ሴቶች ላይ የሚድረስ። አሜን በሉ ሴቶች። የሀብታም ቀልድ እኮ ደስ ይላል። ፈጣሪዎ እኔና የጣናም ጓደኛዬ ችግራችን ብር ብቻ ነው። 2019 ላይ ተቆጥሮ የማያልቅ ብር ገንዘብ ስጠን። አሜን 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 ብለናል። አሜን በሉ። መምህር ዶዶ ይላል። ሰላም መምህር፣ እንዴት ናችሁ? የሰለሞን ከተማ እናትና አባት እኔ ወላጅ አባቱ እሷ እናቷ ነች። እናንተን ቦል አይ አይደለም ልጅ አይደለም ነበር ምለው ወይ ኩራታችሁ። እኔ አንድ ሌሊት ነው አይደል? አንድ ምሽት ባይተኛስ ባይረገዝ ቆይ እንግዲህ አንተ በሰዓት ወጣት ነው መቼስ እሱ ስትወልድ አይደል? ፊልድ አትወጣም። ስማርት ነው እንግዲህ ወጣትነት እንግዲህ አይል ነው። አዎ ግን አትቆጣጠር። ተው ዶክተር አዘልም አንድ ምሽት አትሳሳት። ስህተቱ ምን ነው ታውቃለህ? ሶል ወደዚህ ምድር መምጣቱ። እንዴት ሶል የሚያክል ሸክም አምጣችሁ። ግን እኔ ሴት ነሽ አይደል? ሴት ልጅ ብልህ ነች እና ተው ከቴታው እባክህ አትንካኝ ዛሬ ይለፈኛል። ምን ቢያደርግ ነው ልጃቸው የሚል ወጣትነታችንም አለቀ። ወጣትነትም አይደል? 9 ወር አርግዘሽ እንጉዳይ ወለድሽ። ምን ነው አይባልም እንደዚህ ነው አይባልም ነው የሚባለው። ይኸውላችሁ ላለፉት 10 ወራት ካስተማርነው በኋላ ያመጣው ውጤት ወደ ቀጣይ ክፍል ስለማያዘዋውረው ሜቢ ሙቀቱ ይሆናል። በጋ አይመችም አይደል? ወበቃ አለ እሱ ይሆናል ትምህርት እንዳይገባ ያደረገው ብለን ክረምት ጨምረን አስተምረናል እንዲያልፍ ብለን። የእናንተ ልጅ እንግዲህ ያመጣው ውጤት ይሄ ነው። ምንም የለውም እኮ ምንም የለውም። ይሄንን ያመጣው ክረምትም ማስተምረ ነው። ወቅት የማይገድበው ድድብና ነው ያለው ልጃችሁ። ምን ነው ቢሳሳ አንተ አታስተምረውም? አንተ የተቀመጥከው ለማስተማር አይደል እንዴ? አልችልም። ሰው ይችላል። ጦብን ምን አድርጌ ላስወደው? ሼፍ ቢቸገር እባላለሁ። ዛሬ አጠር ያለች ቁርስ አሰራር አሳያችኋለሁ። የሚያስፈልጉን ግብአቶች ሽንኩርት፣ ቅቤ፣ ዝንጅብል፣ እንክብል፣ የዝንብ ዳሌ፣ የእንቁራሪት አፍረተ ስጋ፣ የርግብ ቁርጭምጭሚት፣ ድማሚት፣ ጥጥ፣ ብልጥጥ፣ ብርቱካን፣ ሐመልማል፣ ኮረሪማ። እኔ በጣም ግራ እየገባኝ ነው የገዜ ጉዳይ ከቀን ወደ ቀን የት እንደደረሰ ራሱ እኔ በቃ በጣም ግራ እያጋባኝ ነው። በቃ እግዚአብሔር ምንድነው ነው አሁን ይሄ የምን ስፖርት ነው? የበረሮ መግደል ስፖርት ነው? የምን ስፖርት ነው የምንለው? የጉንዳን የምናምን የትላትል የመግደል ስፖርት ነው ወይስ የምን ስፖርት ነው? እግዚአብሔር ምንድነው? በቃ ለምንድነው ግዛቸው ራሱ ማታወዳድረው እንዴ? በቃ አንዴ ኤምኤምኤ ፋይት ላይ ያወዳድረው ከዛ ነው ብር ያዝና ልጁ ይቀመጥ። አረ ልጁ መሞቱ ነው እግዚአብሔር እንዴ! ራሱ ላይ የአረብ ሀገር ስራ እኮ ነው እየሰራ ያለው እግዚአብሔር። እኔ በቃ በጣም ግራ እየገባኝ ነው። የሰው ቪዲዮዎቹ በተከታታይ ይመጡልኛል። የምን ስፖርት ነው አሁን እየሰራ ያለው እሱ? ምንድነው ስፖርቱ የሚባለው? እግዚአብሔር ይሄ እኮ በቃ ካርታ የሌለው ስፖርት እኮ ነው። ካርታ የሌለው ስፖርት የምን ጥቅም እንደሆነ አይታወቅ፣ የምን ስፖርት እንደሆነ የማይታወቅ ራሱ ላይ እኮ አደንዛዥ ዕፅ እየተጠቀመ እኮ ነው ያለው። አሁን ከቀን ወደ ቀን አልገባችሁም እናንተ? ራሱ ላይ አደንዛዥ ዕፅ እየተጠቀመ ነው ያለው። አንጎሎች የጭንቅላት ክፍሎች እየተጎዱ ነው በሚሰራቸው ስፖርት ምክንያት ማለት ነው። ከቀን ወደ ቀን የማይሆን ስቃይ ውስጥ ሰውነቱን እየከተተ ነው ያለው። የስፖርት ባለሙያም ቢሆን የሳይካትሪክስት ባለሙያም ቢሆን ጥሩትና አማክሩት። ያለበት ችግር ምንድነው? ኤምኤምኤ ፋይት መፋለም ከሆነ አንድ ሰው ወይኔም ወይ አንድ ሰው የሚግባና በቃ እንፋለሙ። ጭባርስ ምን እየሰራሽ ነው? አከሸኔ የማይተወኩኝ ምን እየተጫወትሽ? ሚና እየተጫወትኩ አይታየም? በእውነት የምን ተጫወትሽ? ኢትዮጵያ ቡና ሚናው አሪፍ ይከፍላሉ። አንቺስ እንዴት ነሽ? እና ምን እየሰራ ነው? በእናትህ እባክህ እኔ ስህተት እየሰራሁ ነው። ስህተት እየሰራ ነው? አዎ ግን ቋሚ አይደለም እባክህ፣ በኮንትራት ምናምን። ኧረ ፈልግልኝ በእናትህ። ለማን ፈልግልኝ? ላክስቴ ልጅ በእናትህ ለኔ ነው። ኧረ ዝም በል በእውነት ለራስሽ። አዎ በእናትህ ዘመድ ነው። አዬ ደግሞ ምንሽ የቲክቶክ ላይ ጠፍታችኋል? አዎ ጠፍተናል በእናትህ። አዎ አብሽር። አዬ እንክስተናል። አይደገም። አዬ በእናትህ ይመችሽ። ነገራችን ላይ ሙጥኝ ብላችሁ ያዛችሁት ነገርና ውሳኔ መወሰን ያቃታችሁ ነገር ነው ህይወታችሁን እያበላሽ ያለው። አብዛኞቻችሁ ችግራችሁ ምን እንደሆነ ታውቃላችሁና ለችግራችሁ መፍትሄው ምን እንደሆነ ታውቃላችሁ። ኢንፋክት ትንሽ ጠጠር ላገባችሁና ማለት ነው የምር ህይወታችሁን ለመቀየር ኤግዛክትሊ ምን ማድረግ እንዳለባችሁ የምር ታውቃላችሁ። ምክንያቱም ያቺ ድምጽ ውስጣችሁ ስላለች። ችግሩ ግን ምንድነው እናንተ ሁኔታችሁ፣ ህይወታችሁ፣ ኢቭን አይምሯችሁ በጫጫታ የተሞላ ስለሆነ በዲስትራክሽን የተሞላ ስለሆነ ያችን ድምጽ ማዳመጥ ከብቷቸዋል። ለዛም ነው ህይወታችሁ እየከበደ ያለው እንጂ መፍትሄው እናንተ ጋር
አለ። ኢንስታንትሊ ውሳኔ ብትወስኑ ያ ሙጥኝ ብላችሁ ያዛችሁትን ነገር ብትተው ብትለቁት ኤቭሪ ለውጥ በአንድ ጊዜ ላይ እንደማጂክ ሁሉ ነገር ይመጣላችኋል። እኔ ያው ምስክር ነኝ። ብዙ ጊዜ በህይወታችን መልቀቅ የማንፈልጋቸውን ነገሮች ይዘን ከዛ በኋላ ከፈጣሪ ጋር እንጣላለን። all you have to do is just let go። የምሬ ነው let go። ማቆም ያለባችሁ ነገር ታውቃላችሁ፣ አቁሙ። መጀመር ያለባችሁ ነገር ታውቃላችሁ፣ ጀምሩ። I'm pretty sure ከዚህ በኋላ ማአት ጥያቄ ይኖራችኋል፣ ግን የመጀመሪያው ስቴፕ ይሄ ነው። የመጀመሪያው ስቴፕ ማለት ነው። መልቀቅ ያለባችሁ ልቀቁ። ሙጥኝ አድርጋችሁ ያሳችሁትን ነገር እሱንም ጣሉት። ግድ የለም ተመሳሳይ ነገር እያደረግ አዲስ ውጤት አጠብቅ ይባላል። ሶ የሆነ ነገር መጀመር አለብህ ነው። ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። እንዴት ነበር? አስተያየት ኮሜንት አድርጉ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ። በቀጣይ እስክንገናኝ ቻው።